በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የቸርነት ባለቤት ቸሩ አምላካችን እግዚአብሔር ቅዱስ ስሙ የተመሰገነ ይሁን። እንዴት ሰነበታችሁ? እንዴት አላችሁ? ቸሩ አምላካችን መድኃኒታችን እግዚአብሔር ለአምላክነት እንደሚገባ ቅዱስ ስሙ የተመሰገነ ይሁን። ቸሪቱም እመቤታችን ወላዲተ አምላክ ድንግል ማርያም፣ ቅዱስ መስቀሉ፣ ቅድስት ቤተ ክርስቲያኑ ስማቸው የተከበረ የተመሰገነ ይሁን። እንዴት አረፈዳችሁ? እግዚአብሔር ይመስገን። አጭር ነገር ብቻ ለመነጋገር ነው፣ እግዚአብሔር እንደወደደና እንደፈቀደ። አሁን ቀደም ሲል የዛሬ 2 ዓመት የተሰጠ ትምህርት አጋርተናል ስለ አባቶቻችን በተለይ ዛሬ ስለምናከብራቸው እና በቅርብ ዘመን ስለነበሩ ስለ አባ ዮስጦስ እና ስለ አባ ገብረ ክርስቶስ እንግዲህ ስለ ሌሎችም ቅዱሳን ደግሞ ጊዜ ኑሮን ወደፊት እንነጋገራለን። አብዛኛውን ነገር ከዛ ቪዲዮ ስለምታገኙት ዛሬ በእውነቱ 3 ነገሮች ብቻ ለማንሳት ነው የመጣሁት። አንደኛው ነገር ከነዚህ በተለይ በዘመናችን በቅርብ ዘመን ከተነሱት ቅዱሳን አባቶቻችን ትምህርት መውሰድ ስለሚገባን ትንሽ ስለ ሕይወታቸው ምናልባት ከዛኛው ምናልባት እንግዲህ እስካሁን ድረስ የተናገርኩት ምናልባት ሳይለንት ሆኖባችሁ ቆይቶ ሊሆን ይችላል። እንግዲህ ቸሩ እግዚአብሔር ቸሪቱ ማምላክ እመቤታችን ቅዱስ መስቀሉ ቅድስት ቤተ ክርስቲያኑን እያመሰገንን ወደ ጉዳያችን እንገባለን። ቅድም ያልኩት ካልተሰማችሁ ድጋሚ ልንገራችሁ። ያው 3 ነገሮችን መቼስ አጋጣሚ ሚውት ሆኖ ስለነበረ ነው። አሁን ግን የሚሰማችሁ ይመስለኛል። ለሁሉም ኦዲዮም ሪከርድ እየተደረገ ስለሆነ ችግር የለውም። 3 ነገሮችን ለማንሳት ነው። ስለ አባቶቻችን ዛሬ ስለምናከብራቸው ቅዱሳን በዘመናችን ስለነበሩትም ስለ ጥንቶቹም ከዚህ በፊት ብዙ ተምረናል። እንደገና ደግሞ የዛሬ 2 ዓመት ያስተማርኩትን ስለለጠፍኩላችሁ ዝርዝር ታሪክ ውስጥ ለመግባት ሳይሆን ዛሬ 3 ነገር ለማንሳት ነው። አንደኛ የዕለት በረከት ከዚህ በፊት ተናግሬዋለሁና ዛሬ አልናገረውም። ከዚህ በፊት ሰምቼዋለሁና ድጋሚ አልሰማውም ስለማይባል የቅዱሳን ነገር ስለሆነ ስለዚህ አንደኛው ነገር እሱን እናወሳለን። ሁለተኛው ነገር በተለይ በቅርብ ዘመን የዛሬ 40 እና 50 ዓመት ካረፉት አባቶቻችን ከህይወታቸው ጥቂት ትምህርት የምንወስዳቸውን ነገሮች ዛሬ እናነሳለን። በጣም ከዝርዝር ገድላቸው ውስጥ ማለት ነው። በሶስተኛው ወቅታዊ ማጠቃለያ ነገር እናነሳለን ማለት ነው። አጭር ላድርገውና የመጀመሪያው ትልቁ የምናነሳው ስለ 2ቱ አባቶቻችን ቅዱሳን ነው። እንግዲህ የዛሬ 48 ዓመት እና የዛሬ 50 ዓመት አካባቢ የነበሩ ቅድስና ያላቸው በግብጽ ምድር የተጋደሉ ናቸው። ታሪካቸውን እንግዲህ ያነበባችሁም ያዳመጣችሁም በተለይ በአብዛኞቻችን ፊልሙን ስለምናይ ፊልሙ ላይ በተሻለ መንገድ ሰርተውታል። እውነት ለመናገር ግን ሁሉን ታሪካቸው በፊልሙ ተካቷል ማለት አይደለም። ፊልም ሲሰራ እንደምታውቁት ለመሰራት የሚቻለውን ያክል ተመርጦ ስለሚሰራ ማለት ነው። ለሁሉም ኢትዮጵያ አባታችን ከኢትዮጵያ ምድር ተነስተው በገድል በቅድስና ግብጽን ያበሩት አባ ገብረ ጻድቅ ወይም አቡነ ዮስጣቴዎስ ኢትዮጵያዊ ጻድቅ ናቸው። ተደጋጋሚ እንደምንለው እንግዲህ ተወልደው ያደጉት ኤርትራ ነው። እዛው ኤርትራ ደብረ ሲና አካባቢ ሌሎችም ስፍራዎችም ላይ ተምረዋል። ወደ ኢትዮጵያ ወደ ሰሜኑ የኢትዮጵያ ክፍል ወደ ደብረ ዳሞ ሄደው ደብረ ዳሞ ተምረዋል። በአክሱም በሌሎችም ገዳማት ይዞሩ ነበረ። ጣና ገዳማት ውስጥ ነበሩ። ቅዱስ ላሊበላ አካባቢ ነበሩ። መሀል ሀገር አዲስ አበባም ለተወሰነ ጊዜ ሄደው ነበረ። ከነዚህ ሁሉ ነገር በኋላ መንፈስ ቅዱስ አነሳስቷቸው በእግራቸው ወደ ደብረ በርሞስ ወይም እነሱ ባራሞስ ወደሚሉት ወደ ግብጽ ገዳም ሄደው እዚያም እንግዲህ ለ40 ዓመታት ለደረሰ ጊዜ በአጠቃላይ የገድል ዘመናቸው ከ45 ዓመት በላይ ነው የሚባለው እና
ሁለቱ ቅዱሳን ጓደኛሞች ናቸው ከአባ ዮስጦስ። አባ ዮስጦስ ማለት ደግሞ ልክ አባ ገብረ ክርስቶስ ኢትዮጵያዊው ወይም አቡነ ዮስጣቴዎስ ከተወለዱበት በአማካኝ ከ8 ዓመት በኋላ እንግዲህ በእድሜ ይበልጧቸዋል። በእድሜ የሚበልጡት በመወለድ የሚቀድሙት ኢትዮጵያዊው ጻድቅ ናቸው። ምክንያቱም በ1890 አካባቢ ነው እሳቸው የተወለዱት። አባታችን ዮስጦስ ደግሞ በ1902 እንደዛ አካባቢ ነው የተወለዱት። ያ ማለት በአማካኝ በ12 ዓመት እንዲያ በእድሜ በመወለድም ይቀድሟቸዋል። ለሁሉም መሰረታዊው ነገር ትኩረት እንዲደረግበት የፈለኩት አባቶቻችን እነዚህ ሁለቱ ቅዱሳን እነዚህ ብቻ ሳይሆኑ በዘመናችን በጣም ብዙ ቅዱሳን አሉ እና በዚህ ዘመን ቅድስና አይቻልም ወይ? በዚህ ዘመን እንደና አባ እንጦንስ እንደና አባ መቃርስ መሆን አይቻልም ወይ? እንደና አቡነ ተክለ ሃይማኖት እንደና አቡነ ሀብተ ማርያም መሆን አይቻልም ወይ? ከነገስታቱስ እንደነ ቅዱስ ላሊበላ መሆን አይቻልም ወይ? አይቻልም ወይ ነው እና አበው የሚናገሩት ነገር አለ። ቅድስና ለሆነ ዘመን የተፈጠረና በሆነ ዘመን ያከተመ ነገር አይደለም። ይቻላል፣ ቀላል አይደለም። እኔ አንድ እውነት የምነግራችሁ ነገር በዚህ ዘመን ቅዱስ ሰው መሆን በጥንት ዘመን ከነበሩት ቅዱስ ሰው መሆን የበለጠ ዋጋ ያስከፍላል። ጥያቄ የለውም። የበለጠ ዋጋ ያስከፍላል። ምክንያቱም እንኳን የድሮውን ዘመን ማለት በድሮ ዘመን ሰዎች በጎ ለመሆን መንገዳቸው እድላቸው ሰፊ ነው። ምክንያቱም ኃጢአት ቢኖርም እንኳን ክፉ ሰዎች በዛ ዘመን ቢኖርም እንኳን ግን ዓይን ክፉ ለማየት ጆሮ ክፉ ለመስማት ሩቅ ነበር። ዛሬ በዚህ የኢንተርኔት ዘመን በነገራችን ላይ የዚህ ትውልድ ትልቁ ህመም ትልቁ በሽታ ዲጂታል ሚዲያው ነው። ሬዲዮ በሉት፣ ቴሌቪዥን በሉት፣ ኢንተርኔት በሉት፣ ሶሻል ሚዲያ በሉት፣ እነዚህ በሙሉ በሽታዎቻችን ናቸው። በእርግጥ ለመንፈሳዊ አገልግሎት እየተጠቀምንባቸው ሊሆን ይችላል፣ ግን ዞሮ ዞሮ በሽታዎች ናቸው። የያዝነው ስልክ ለሁላችንም በሽታ ነው። ለክርስትና የያዝነው ስልክ የምንጠቀምበት ኮምፒውተር፣ እያንዳንዱ የኢንተርኔት ዘለላ፣ እያንዳንዱ ቴክኖሎጂ እኛን ከክርስቶስ ለመለየት የተፈጠረ እንጂ እኛን ለመጥቀም አይደለም። ማለት ጠላትን በገዛ ጨንገሩ እንታገለው በሚል ነው እንጂ ኢንተርኔት የቅድስና መንገድ አይደለም። ስልክ የቅድስና መንገድ አይደለም። ለቅድስና የሚረዳ ነገር አይደለም። አማራጭ በማጣት ነው። አማራጭ በማጣት ምክንያት የሚደረግ ነገር እንጂ በራሱ ለቅድስና የሚያግዝ ነገር አይደለም እና በ20ኛው ክፍለ ዘመን የተነሱ በተለይ አሁን ደግሞ በ21ኛው ክፍለ ዘመን ያሉ ቅዱሳን ስንመለከት በተለይ በከተማ በተለይ ደግሞ ከሰው ጋር ተገናኝቶ ለቅድስና ለመብቃት መሞከር በጣም ከባድ ነው። ያም ሆኖ ግን ከባድ ነው ማለት አይቻልም ማለት አይደለም። ስለዚህ የቻሉትን የበለጠ እናደንቃቸዋለን። መሰረታዊ ነገር ግን ዛሬ ልናገር የመጣሁት በጥንት ዘመን ዛሬ የምናከብራቸው ከ318ቱ ቅዱሳን ሊቃውንት አንዱ የሆነውና እጅግ ድንቅ በሆነ ህይወቱ የሚታወቀው ቅዱስ ኒቆላዎስ አለ። እሷን የ3ኛውና የ4ኛው ክፍለ ዘመን ቅዱስ ነው። ለቤተክርስቲያን ጠበቃዋ ነበረ። እግዚአብሔር በረከቱን ያሳደርብንና ሌላኛ ዛሬ ያከበርነው የቤተክርስቲያን ጠበቃዋ በ5ኛው ክፍለ ዘመን መጨረሻና በ6ኛው ክፍለ ዘመን መጀመሪያ የነበረው ታላቁ ቅዱስ ሳዊሮስ ነው። አንበሳው ሳዊሮስ የሚባለው ንጹህ ቅዱስ ሊቀ ጳጳሳት፣ ስደተኛ ሊቀ ጳጳሳት፣ ስለ እውነተኛ ሃይማኖት መከራ የተቀበለ ማለት ነው። እግዚአብሔር በረከቱን ያሳደርብንና ቅዱስ ሳዊሮስን ታላቁ ሳዊሮስን ደገኛው ሳዊሮስን እናከብረዋለን። ለቤተክርስቲያን በሰራው ስራ ሙሽርነትን ንቃ የቤተ መንግስት ክብርን ንቃ ልጅ ሆና 12 ዓመት ሆኗት እያለ ወጥታ ለ27 ዓመታት ሰው ሳታይ ጭው ባለ በረሃ የኖረች እናታችን ቅድስት ሱርስት፣ በጃንደረብነት የኖረ ቅዱስ ጠዋሽ፣ በኢራቅ በባቢሎን ክርስቶስን ስላመለኩ በሳት የተቃጠሉ ብዙ መከራ የተቀበሉ ተላሰስና አልዓዛር፣ እንደዚሁም በግብጽ ፓትርያርክነት ተሹሞ ለከሊፋው አልታዘዝም ስላለ የታረደው ቅዱስ ታውፋኒዮስን እነዚህን ሁሉ ዛሬ እናስባቸዋለን። ግን እነዚያ ሁሉ ቅዱሳን ሩቅ ነው የሚሰሙን ከሆነ የዛሬ 40 ዓመት 50 ዓመት የነበሩ አሁን በቅርብ ጊዜም የነበሩ እኛ ባይናችን የምናውቃቸው ባለፈው የተረክነው እንደና አባ ደመና እንደና አባ ተክለ ማርያም እውነት እንድናውቀው የሚያስፈልገው ነገር በዚህ ዘመን ቅድስናን ከባድ ያደረገው ነገር ዓለም የዘረጋችው ወጥመድ በጣም መስፋቱ ነው። በተለይ ከሰው ጋር የሚገናኘው ለዛ ነው። ብዙ ጊዜ አይታችሁ ከሆነ በዘመናችን የታወቁ ቅዱሳን የምንላቸው አሁን የጠቀስናቸው እንደና አባ ተክለ ማርያም እንደና አባ ደመና ያሉት የተገለጠ ቅድስና ያላቸው
እንደ እብድ የሚኖሩበት ምክንያት እዚህ በፊት እንደነገርኳችሁ ለመናቅ ብቻ አይደለም። እንደ እብድ የሚኖሩበትን ምክንያት ማወቅ ከፈለጋችሁ አንደኛው ትልቁ ምክንያት የራሳቸው የግል ምክንያትም ስላላቸው ነው። ልክ በገድለ አባ ዳንኤል ላይ እንደተጠቀሰው አባ ዳንኤል ቅዱስ ምህርካን የሚባለውን ሰው በአምስተኛው ክፍለ ዘመን የነበረውን ቅዱስ ምህርካን እብድ መስሎ አገኝቶት ወስዶ ለፓትርያርኩ ለሊቀ ጳጳሳቱ ሲነግራቸው ይሄ ምንድነው አላቸው። እብድ ነው አሉት። እብድ አይደለም ቅዱስ ነው አላቸው። አይ እብድ ነው ቅዱስ ነው ተከራከሩ። መጨረሻ ላይ ራሱ ይመስክር ተባለ እና ለምንድን ነው እንደ እብድ ሆነ የምትኖረው ተብሎ ሲባል የመለሰው መልስ ምንድነው? ከጸባ ዝሙት ከዓለም በዚህ ዓለም በከተማ መኖር ለአንድ መናኝ አንድ በድንግልና ልኖር ላለ ሰው ከተማ ቀላል ነገር አይደለም። ስለዚህ ከዚያ ከዝሙት ጦር ለማምለጥ ነው እንደ እብድ ሆንኩት። ምክንያቱም የዝሙት እናቷ ትዕቢት ናት። ትዕቢት ደግሞ በሰዎች መካከል ስንኖር ነው ብዙ ጊዜ የሚያጠቃን። በተለይ ደግሞ መልካም ስራ ካለን ያንን መልካም ስራችን አይተን ውዳሴ ከንቱ የሚያጠቃን ከሆነ ውዳሴ ከንቱ ትዕቢት እንደምታውቁት ጦር ነው በጣም ለነፍስ እና አባቶቻችን እንደዛ አድርገዋል። የነዚህ የሁለቱ ግን ለየት የሚለው የአባ ገብረ ክርስቶስና የአባ ዮስጦስ ለየት የሚለው በተገለጠውም ስፍራ ሆነው ግን እንደ እብድ አይደለም። ዝም ብሎ መደበኛውን የቅድስና ኑሮዋል። ልክ በጥንት ዘመን አባ እንጦንስ አባ መቃርስ እንደኖሩት አይነት ህይወት ማለት እና በእውነቱ የመጀመሪያው ትልቁ ነገር እኔ ሁላችን እንድናስተውለው እንድንመለከተው የምፈልገው ነገር ምንድነው? ቅድስና የማይቻል ነገር አይደለም። በ21ኛው መቶ ክፍለ ዘመን ቅዱሳን የሉም አንበል። በ21ኛው መቶ ክፍለ ዘመን ቅዱሳን አሉ። በ21ኛው መቶ ክፍለ ዘመን ቅዱሳን አሉ። መቼም ቅዱሳን የሌሉበት ዘመን ከክርስቶስ እርገት በኋላ ተፈጥሮ አያውቅም። መድኃኒታችን ክርስቶስ ካረገ በኋላ ቅዱሳን የሌሉበት አንድም ዘመን አልነበረም። ከዚህ ዘመን የከፋ የለም። ባለፉት 2000 ዓመታት ከመድኃኒታችን እርገት በኋላ መድኃኒታችን ካረገ ድፍን 2000 ዓመት ሊሞላ የሚቀሩት 17 ዓመታት ናቸው አይደለም? ከጌታ እርገት ስንቆጥረው 2000 ዓመት ሊሞላ የሚቀረው 17 ዓመት ብቻ ነው። በእነዚህ ሁሉ ዘመናት ቅዱሳን የሌሉበት ጊዜ የለም። ዛሬም በዚህ በከፋው ዘመን ቅዱሳን አሉ። ይሄ እንድታውቁ ፈልጋለሁ። ቅዱሳን አሉ። በበረሃም አሉ፣ በገዳማትም አሉ፣ በከተማም አሉ፣ በትዳር ውስጥም አሉ፣ በሁሉም ስፍራ አሉ። የዚህ ዘመን ለየት የሚለው ምንድነው? እንደ ጥንቱ ዘመን አሁን አባ ገብረ ክርስቶስና አባ ዮስጦስ እንደተለየ ነገር ከሌሎች ቅዱሳን በተለየ የምናይበት ምክንያት ምንድነው? ስለተገለጡ ነው። ያልተገለጡ ዛሬም ብዙ አሉ። ያረፉም ማናቃቸው ብዙ አሉ። በሕይወተ ሥጋም እያሉ ማናቃቸው ብዙዎች አሉ። ስለዚህ ዛሬ ትልቁ እንድንወስደው የፈለኩት ትምህርት ምንድነው ካላችሁኝ፣ ቅድስና ትናንት የነበረ ዛሬ የሌለ ነገር አይደለም። ቅዱሳን አሉ። አንድ ሁለተኛ፣ ሁልጊዜ እንደምላችሁ የቅዱሳን ጎዳና አለ አይደለም? ዓላማ፣ እምነት፣ ጥረት፣ ጥንቃቄ ብዬ የምላችሁ ነገር አለ አይደለም? እነዚህን አጥብቆ የያዘ ሰው ቅዱሳን በሄዱበት መንገድ መሄዱና እነሱ ከደረሱበት ስፍራ መድረሱ አይቀርም። ስለዚህ መጽሐፍ ቅዱሳን ሁኑ ብሎ ያለው ትእዛዝ መቼም የማይናወጥ ስለሆነ ዛሬም ይቻላል ነው፣ አይቻልም ብለን እንዳንል። በተረፈው ግን እነዚህ ሁለት ቅዱሳን አባታችን አቡነ ዮስጦስና አቡነ ገብረ ክርስቶስ ሕይወታቸው ውስጥ የምናያቸው አስገራሚ ነገሮች አሉ። እነዛን ነገሮች እንድናስተውላቸው እስቲ 1 2 3 4 ብለን እየቆጠርን እንማርባቸውና እንጨርስ የዛሬውን ነገራችንን። አንደኛው ትልቁ ነገር እነዚህ ቅዱሳን ሕይወት ውስጥ የምንመለከተው ትልቁ ነገር መንኖ ጥሪት ነው። በነገራችሁ ላይ አንድ ሰው መንኖ ጥሪት ለማድረግ ወይም በመንኖ ጥሪት ሕይወት ውስጥ ለመኖር ወይም ገንዘብን የዚህን ዓለም ቅራቅንቦ ለመናቅ መነኩሴ መሆን ብቻ አይደለም የሚጠበቅበት። በትዳርም ውስጥ ሆኖ መንኖ ጥሪት አለ። መንኖ ጥሪት ምንድን ነው? ገንዘብን መናቅ፣ ዓለምን መናቅ ምን ማለት ነው? ለዚህ ጥሩ ንግግር አባታችን ገብረ ክርስቶስ ኢትዮጵያዊው ወይም ኤዎስጣቴዎስ የምንላቸው የተናገሩት ኃይለ ቃል አለ። በጣም የሳቸው እውነት ለመናገር ታላቋ ንግግር ከብዙ ገናና ንግግሮቻቸው መካከል አንዱ ትልቁ ንግግራቸው እሱ ነው። ምን ይሉ ነበረ? እኔ የምኖረው በዓለም ውስጥ ነው፣ ዓለም ግን በእኔ ውስጥ የለችም። ልድገምላችሁ። እኔ የምኖረው
በዓለም ውስጥ ነው። ዓለም ግን እኔ ውስጥ የለችም። ለሶስተኛ ጊዜ ላስታውሳችሁ፣ እኔ የምኖረው በዓለም ውስጥ ነው፣ ዓለም ግን እኔ ውስጥ የለችም ይላል። መኖር ጥሪት ማለት ይሄ ነው። በቃ በዓለም መኖራቸው ግድ ነው። ጌታ በወንጌል በቅዱስ ዮሐንስ ወንጌል ምዕራፍ 17 ላይ አኮ ዘእስእለከ ከመ ትንሥኦሙ ከዚህ ዓለም እንድታወጣቸው አይደለም የምለምንህ፣ አላ ከመ ትቀቦሙም ኩሉ እኩይ በዚህ ዓለም እያሉ የዓለም ንብረት ከመሆን ዓለም ከምታመጣባቸው መከራ እንድትሰውራቸው እንጂ ብሏል ጌታ። ስለዚህ ቅዱሳን ማለት በዓለም የሚኖሩ ዓለም ግን በእነሱ ውስጥ የማትኖር ማለት ነው። እና ትልቁ ትምህርት እኛ ምንም እንኳን እንደነዚህ ቅዱሳን አባቶቻችን ሁሉን ትተን ቅዱስ ጴጥሮስ እንደተናገረው ሁሉን ትተን ተከተልን እንዳለው ሁሉን መተው ላይቻለን ይችላል። ቢያንስ መብላት ያስፈልገናል፣ መጠጣት ያስፈልገናል፣ መልበስ ያስፈልገናል። ግን እነዚህ ሶስት ነገሮችን በቅዱሳን ሕይወት ተመልክቷቸው። ለምሳሌ አንደኛው ለሰው ልጅ የሚያስፈልገው ቤት ነው። ለምሳሌ አቡነ ዮስጦስ ቤት ነበራቸው። ቤት ማለት በዓት በአባ እንጦንስ ገዳም በዚህ በምስራቅ ግብጽ በምስራቁ በረሃ ለቀይ ባህር ይሄ ስዊዝ ካናል ለዛ ለስዊዝ ካናል ቅርብ የሆነ ስፍራ ነው እንግዲህ አባ እንጦንስ ገዳም ያለና አባ እንጦንስ ገዳም በመኖሩበት ጊዜ ለ35 ዓመት በቅዱስ ምናኔ ሲኖሩ በዓት ነበራቸው። ያ በዓታቸው ግን አንደኛ በር የለውም፣ ሁለተኛ አልጋ የለውም፣ ምንጣፍ የለውም፣ ምንም ነገር የለውም። ቤት ውስጥ ያለ ነገር ምንድን ነው? ውሃ ማሞቂያ አንድ በራድ እና የጸሎት መጻሕፍት ዳዊት፣ ወንጌል፣ ቅዳሴ፣ የቅዱስ ጳውሎስ መልእክታት እንደዚህ የመሳሰሉ መጻሕፍት ናቸው። ሌላ ነገር የለም። አስቡት ቤት። አሁን እኛ እንደዚህ እንድንሆን አይደለም ግን እንድናስበው ነው። አባታችን ገብረ ክርስቶስ ኢትዮጵያዊው በዓታቸው ለ40 ዓመት የሚጠጋ ስፍራ ይኖሩበት በደብረ በርሞስ ወይም ባራሞስ በሚባለው ገዳም ወደ 4.5 ኪሎ ሜትር አካባቢ ይርቃል። እንግዲህ ከባራሞስ ገዳም የእሳቸው በዓት በአማካኝ ጎንደር ላለ ሰው ከፒያሳ ምናልባት እስከ ማራኪ ወደዚህ ብሎ ባለው ስፍራ እስከ ኮሌጅ ምናምን ሊመጣ ይችል ይሆናል፣ አይታወቅም። ጎንደር ላላችሁ፣ ሌሎቹ ደግሞ በእናንተ በራሳችሁ 4.5 ኪሎ ሜትር አስቡት። በዚያ ርቀት ነው ያሉት። በዓታቸው ውስጥ ምንድን ነው ያለው? በዓታቸው ውስጥ ያለው ነገር ዘንቢል ነው። ዘንቢል አለ፣ ይሄ እስከ ሰሌን የሚሰራ የውሃ መቅጃ የሆነ ነገር አለ። ከዛ ውጪ የዳዊት መዝሙርና የቅዳሴ መጻሕፍት ናቸው። ሌላ ነገር የላቸውም። አስባችሁታል? ቤታቸው በር የለውም። ጊንጡ አራዊቱን የሚርመሰመስበት፣ እባቡ ዘንዶ ምኑ የሚሮጥበት ስፍራ ነው እና የቅዱሳን ሕይወታቸው የክርስቲያን ሕይወቱ መንኖ ጥሪት ደረጃው ይለያያል እንጂ ሁላችንም መንኖ ጥሪት ያስፈልገናል። እና መልካ ኪዳነ ምሕረትን የደረሱት ደራሲ አባ ዘመለኮት ሊቁ የተናገሩት አለ ለከርስኪ ላይ ማርያም ጽዮን ለእግዚአብሔር ታቦተ ሕጉ ያንጽሐኒ ፍቅረ ወርቅ ለማይ ኪዳኒኪ አይጉ እስመ ፍቅረ ነባይ ተበለ ለሰይጣን ያረጉ ተብሏል። ገንዘብን መውደድ የሰይጣን ክፍል ስለሆነ የሱ ስለሆነ ራሳችን ከዛ መጠበቅ ነው። ትልቁ የሚያስገርመው ነገራቸውን አስባችሁታል? እሺ በምግብ ደግሞ ነኝ ማለት አንድ ሰው ጥቂትም በላ ብዙም በላ ለውጡ ምንድን ነው? አንድ ከፍተኛ ዋጋ የሚከፈልበት ሆቴል ሄዶ በላ፣ ድሆች የሚበሉበት ቦታ በላ፣ ልዩነቱ ምንድን ነው? ልክ ዶክተር በርናርድ አንደርሰን የሚባሉ ታውቆ ይሆናል የዚህ የጋሽ ገሪማ ታፈረን ልጅ ማዋይሽን ያገቡት ጎንደር ሆስፒታል ይሰሩ የነበሩ እንግዲህ መካከለኛው አሜሪካ አካባቢ ነው። ዜግነታቸው ኢትዮጵያ አይደሉም፣ ግን ኢትዮጵያ መተው በጣም ኢትዮጵያን የሚወዱ ኦርቶዶክሳዊ ሆኑ እንግዲህ በጣም የታወቁ ዶክተር ናቸው። ጎንደር መተው ኑረው እዚሁ ደብረ ቁስቋም ነው የተቀበሩት። በዜግነት ኢትዮጵያ አይደሉም፣ እንዳልኳቸው የውጭ ሀገር ሰው ናቸው። እና እርሳቸው በሆነ አጋጣሚ አንዲት ዶክተር በርናርድ ነፍሳቸውን ይማር በጣም የተለዩ ደግ ሰው ነበሩ። አንዲት ደሃ ሴት ያክሙና እንግዲህ የታወቁ ስፔሻሊስት ሐኪም ናቸው። ያክሟትና ያቺ ሰው ስላዳኗት ደስ ከመሰኘቷ የተነሳ 10 ብር ትሰጣቸዋለች። እንግዲህ አስቡት፣ ለሳቸው 10 ብር ወለሳቸው 10 ብር ምን ይሰራል? ከባድ ነው አይደል? 10 ብር ሰጥታ አንድ ነገር አለቻቸው። እሷ ገጠሬ ናት፣ ደሃ ናት። ለእሷ በጣም ብዙ ገንዘብ ነው። በዚህ ምሳ ብላ በእሷ ቤት በጣም በቃ ምሳ እየጋበዘች ነው። ምክንያቱም ያላት እሱ ነዋ። እና ስራ ከጨረሱ በኋላ ባልደረቦቻቸውን ኢትዮጵያውያኑን
ዶክተር በርናርድ እባካችሁ በ10 ብር ምሳ የሚበላበት ቦታ ውሰዱኝ ስለዚህ ሴትዮ ክብር ብላችሁ ብለው በ10 ብር ምሳ የሚበላበት ቦታ ሄደው ምሳ በልተዋል ይባላል ከድሆች ጋር። በጣም በእኛ በተለመደ ቋንቋ ሰው አብሯቸው ሊሆን የማይፈልጋቸው ሰዎች ዘንድ ሂደው እና ምግብ ማለት የምግብን ጥራት በመጠበቅ አሁን ዛሬ አይታችሁ ከሆነ ይሄ ኑትሪሽን የሚባል አለ አይደለም? ኑትሪሽኒስት የሚሏቸው አሉ። ይሄን ብትበላ ይሄኛው በሽታ ይመጣባል፣ ይሄን ብትበላ ችግር የለውም። አሁን ለምግብ መጠንቀቅ ኃጢአት ነው እያልኩ አይደለም። ነገር ግን ወደ ክርስቶስ ያደርሳል ወይ? እሱ ያደርሰናል። ሙዝ ብትበላ እንደዚህ አይነት ጥቅም ታገኛለህ፣ እንደዚህ ትጎዳለህ ምናምን። የሆነ ነገር ብትበላ እንደዚህ ፋይበር ያለባቸውን ብላ አይረን ምናምን ብላ እና ስታስቡት ጭንቅላታችን መቼ ነው አሁን አስቡት አባ ገብረ ክርስቶስም ሆኖ አባ ዮስጦስ ለቅድስና ያበቃቸው ነገር እነሱ በዓለም እየኖሩ ዓለም በእነሱ ስላልነበረች ነው የሚለው ለማስረዳት እየሞከርኩኝ ነው። ከነዚህ መካከል አንደኛው ለምግባቸው ግድ የላቸውም ነበር። ለምን ቢባል 24 ሰዓት ሁለቱም 24 ሰዓት ጭንቅላታቸው ሰማያዊውን ነገር ነው እንጂ የሚያስበው ምድራዊ ነገር ለማሰብ ጊዜ የላቸውም። ለዚያ ነው አንዳንድ ጊዜ መጥተው ሲያናግሯቸው ልክ እንደ ቅዱስ ዮሐንስ አጽር አንተ ለዚህ ነገር ጊዜ የለኝም እኔ ብለው የሚሉት ምግብ ሲቀበሉ አባታችን አባ ዮስጦስ የሚቀበሉትን ምግብ ወስደው ለእንስሶች አብልተው እሳቸው ምን ነበር የሚመገቡት? መነኮሳቱ ዳቦ ይሰጣቸዋል። የአባ እንጦንስ ገዳም መነኮሳት የተሰጣቸውን ዳቦ ይበሉና ሲተርፋቸው ፍርፋሪውን የሚጣልበት ቦታ አለ። ለእንስሳት የሚጣልበት ቦታ አለ። እዛ ለእንስሳት ወስደው ከሚጥሉት ፍርፋሪ ነው እድሜ ልካቸውን እየተመገቡ ይኖሩት። ዋናው የሚሰጣቸው ለእንስሳት ሰጥተው ማለት ነው። ራሳቸው አስባችሁታል? እንዲህ ባለው ኑሮ ግን በዘመናቸው ታመሙ ተብሎ እነዚህ ቅዱሳን የተሰማ በጣት የሚቆጠር ጊዜ ነው። እንደዚያውም በታምራት ነው የሚድኑት። አመጋገባቸው፣ ልብሳቸውን ተመልከቱ። አሁን ልብስ ሲቀይሩ ማን አይቷቸው ያውቃል? ያንን አንድ ልብስ ነው የሚለብስ። እንደነሱ እናድርግ በአንድ ጊዜ እያልኩ አይደለም፣ እንድናስበው ነው። ማለት የራሳችንን ኑሮ ባለባበስም፣ ባመጋገብም፣ ባኗኗርም ቤት ስንሰራ ምን ስንልም እናስበው። ማለት ወደ ክርስቶስ ወደ መለታችን የሚያደርሰን እሱ ነው እና ቀላል ኑሮ ነበር የሚኖሩት። በቃ ይሄን ዓለም ማለት በነገራቸው ላይ ምን በላ ብሎ በጣም ማሰብኩ ጭንቀት ነው የሚለቅ። አታውቁም? ስለ ልብስ ማሰብኩ ትልቅ ጭንቀት ነው። ስለ ቤት ማሰብኩ ትልቅ ጭንቀት ነው። በቃ ቤት ሰው አንዳንዱ ሲመጣና ኧረ እንዴት ነው አሁን ነገ ልጆቼ እንዴት ነው የሚሆኑት? እንዲሁ ቤት የለኝ እንዲሁ ዘላለም ዓለም በኪራይ ሆኜ ምናምን። ወንድሜ አስባችሁታል? አዎ በእርግጥ አያሳስብም እያልኩ ወላጅ ለልጁ አይሰብ እያልኩ አይደለም። ግን ለሁሉም ነገር ልክ አለው፣ ለሁሉም ነገር መጠን አለው እና እነዚህ ቅዱሳን ከነሱ የምንማረው አንደኛው ትልቁ ነገር ለዓለም ባሪያ ላለመሆን መጣር ነው። ትልቁ ነገር ምድራዊውን ነገር ከማሰብ ይልቅ ሰማያዊውን ወደ ማሰብ ራሳቸውን ስለወሰዱ። ሌላኛው አስገራሚ ነገራቸው የጸሎት ህይወታቸው ነው። እንድንማረው የምፈልገው ነገር የጸሎት ህይወታቸው። ለምሳሌ ሁለቱም የሚታወቁበት የዳዊትን መዝሙር 150ውን በቃላቸው ያውቁት ነበር። በነገራቸው ላይ አባ ገብረ ክርስቶስ ክህነት ደብቀዋል ይባላል። ኢትዮጵያዊ ካህን ነኝ ተብሎ ሲናገሩት ሰምቶ አይታወቅም። ግን ከኢትዮጵያ ሲሄዱ ክህነት አላቸው ነው የሚባለው። አባ ዮስጦስ በልጅነታቸው አናጉንስጢስ ነበሩ። የቤተክርስቲያን አንባቢ ነበሩ። ከዛ በላይ ክህነት የላቸውም። ነገር ግን ሊቃውን ተብሎ የሚጠሩ አይደሉም፣ ወይም ደግሞ በሊቅነት አይደለም የምናውቃቸው። ነገር ግን መንፈሳዊ ቃላትን አጥንተዋል። ወንጌልን፣ የቅዱስ ጳውሎስ መልእክትና ዳዊትን ሁለቱም በቃላቸው ያውቁ ነበረ። በቃላቸው የሚያውቁት ዕውቀት አድርገው አጥንተውት እንዳይመስላችሁ። በቃ ምግብ መጠጣቸው ስለሆነ ዕለት ዕለት ስለሚደግሙት ማለት ነው። በቃላቸው ነበር የሚያውቁት። የዳዊትን መዝሙር 150 በቃላቸው ነበር የሚጸልዩ። ጸሎት የሚገታ ለምሳሌ አባ ዮስጦስ ሲጸልዩ ብዙ ጊዜ ተንበርክከው ነበር። ለጸሎት ደግሞ ባገኙት ቦታ ነው። ለምን 24 ሰዓት ስለሚጸልዩ ባገኙት ቦታ ነው የሚጸልዩ እና ብዙ ጊዜ አባ ዮስጦስን ሲፈልጓቸው አፈሩ ላይ ሊሆን ይችላል፣ የሆነ ግንብ ዳር ሊሆን ይችላል፣ የሆነ ዛፍ ስር ሊሆን ይችላል፣ ወይ ቤተክርስቲያኑ ሊሆን ይችላል። ሲጸልዩ ተንበርክከው የዳዊትን መዝሙር ሲጨርሱ ሌላውን ይቀጥላሉ። እንደዛ እየጸለዩ ቆይቶ በጣም ሲደክማቸው እንደተንበረከኩ በዛው እንቅልፍ ይወስዳቸው። እዛው እንደተንበረከኩ ማለት ነው። ሰው መጥቶ ቀስቅሶ ነው እንደገና ወደ ባታቸው ይዟቸው የሚሄደው። ለቤተክርስቲያን አገልግሎት ሲደውል መጀመሪያ የሚደርሱ እሳቸው ናቸው። ቀድሞ ከእሳቸው ቀድሞ የሚደርስ የለም። የቤተክርስቲያን አገልግሎት ሲፈጸም ሁሉ ሲወጣ አይወጡም እና ገዳሙ መዘጋት ስላለበት መቅደሱ ዙሪያው መዘጋት ስላለበት
መነኮሳት መጥተው ለምነው እባክዎ ይውጡልን ተብሎ ነው የሚወጡት። ለምን? የጸሎቱ ጣዕም ስለሚታወቃቸው። አስባችሁታል? እንደ ምድራዊ ምግብ አይደለም። ምድራዊ ምግብ ኬክም በለው ምንም በለው የተወሰነ ከበላው በኋላ ይግልማል። ባይግለማ እንኳን ሆድ ይሞላል። የት ታስገባዋለህ? መንፈሳዊ ማዕድ ግን ሆድ አይሞላም። የጸሎት ሆድ አይሞላም። የጾም ሆድ አይሞላም። መንፈሳዊ ምግብ አይጠገብም፣ ለዘላለም ነው። ለዛ ነው ቅዱሳን ጸሎት የማይጠግቡትና የጸሎትን ዋጋ ማወቅ ጥሩ ነው። አባ ገብረ ክርስቶስን ብትመለከቷቸው በበዓታቸው ሲኖሩ እንደ ምሰሶ ተተክለው ነው የሚጸልዩ። የሚገርመው ግን እሳቸው 4.5 ኪሎ ሜትር ካሉበት ርቀት በሳምንት አንዴ ነው ወደ ገዳም የሚሄዱት፣ ጥቂት ቁራሽና ጥቂት ውሃ ለማምጣት። ነገር ግን መነኮሳቱ ማህበር ጸሎትና ቅዳሴ በሚያደርሱበት ጊዜ በረቂቅ የእግዚአብሔር ስልጣን ተሰውረው መጥተው በስውር አብረዋቸው ተሳትፈው ቆርበው ማንም ሳያቸው ማህበር ጸሎትን ተሳትፈው ቆርበው ይሄዳሉና በእውነቱ አንድ በግል ጸሎታቸው የነበራቸውን የጸሎት ፍቅር ማየት ጥሩ ነው። ሁለተኛ ነገር ለማህበር ጸሎት የነበራቸውን አክብሮት። በምንም ደረጃ በምንም የፍጹምነት ደረጃ ብንገኝ እንኳን ማህበር ጸሎትን ማክበር አለብን። የፈለገ ብንበቃ ከማህበር ልንበልጥ አንችልም። እነዚህ ሰዎች በጸሎታቸው ማህበር የሚጠብቁ ናቸው። እነዚህ ጸሎት በጸሎታቸው ዓለምን የሚጠብቁ ናቸው። በአንድ ወቅት ላይ ፓትርያርኩ የግብጽ ፓትርያርክ የእሳቸው ወዳጅ የነበሩት በአባ ገብረ ክርስቶስ ጸሎት ምክንያት እግዚአብሔር ለዓለም ምሕረት ያወርዳል ብለው ተናግረዋል ይባላል። እና ትልቁ ነገር ሌላው የምንማረው ነገር የጸሎት ህይወታቸው ነው ለማለት ነው። እነዚህ ቅዱሳን ሌላ የሚታወቁበት ነገር ምንድን ነው? ዝም በማለት ብዙ ጊዜ አባ ዮስጦስ ናቸው ዝምተኛው መነኩሴ የሚባሉ። አባ ገብረ ክርስቶስስ አስባችሁታል? ለ45 ዓመታት ያክል በበዓት ተከትቶ ተወስኖ ዝምታ ከመውደዳቸው የተነሳ አንድ ጊዜ ስራዬ ብለው ወደ እስክንድሪያ እንግዲህ ከዋዲ አልናትሩን ወይም ከንጥሪያ ገዳም ባራሙስ ከሚባለው ወይም ከአስቄጥስ ገዳም ተነስቶ እስክንድሪያ መሄድ ቀላል ነገር አይደለም። ካርታ ላይ ሄዳችሁ ጂፒኤስ ላይ መመልከት ትችላላችሁ። ይሄ ሎኬሽን ላይ ቀላል አይደለም። ቅዱስ ፓትርያርኩ ያሉበት ዘንድ ሄደው አንድ ነገር ለምነዋቸዋል። ምንድነው የምትፈልገው ወንድሜ ብሎ ሲሏቸው ሰው ወደ እኔ እንዳይመጣ ይከልክሉልኝ፣ በረከት ፈልጎ የሚመጣው ሰው ማለት ነው። እስከዛ ድረስ ደርሰዋል። ጥሙና መውደድ። በነገራችሁ ላይ በሰው መካከል መሆን ታውቃላችሁ፣ ከሰው ጋር ስትሆኑ እግዚአብሔር ይለያቸዋል። ይሄ ማለት ከሰው ጋር አትኖሩ እያልኩ አይደለም፣ ግን ከእግዚአብሔር ጋር ብቻ የምትኖርበት የብቻ ሰዓት ያስፈልጋል። ለጸሎት ብቻ አይደለም፣ ዝም ተብሎ ብቻ ቁጭ የሚባልበት ጊዜ እኮ ያስፈልጋል። የጥሞና ጊዜ ይባላል። ከነፍስ ጋር መነጋገሪያ፣ ሰማያዊ ነገር ማሰቢያ ጊዜ ያስፈልጋል። 24 ሰዓት ኢንተርኔት። በነገራችሁ ላይ ከሰው ጋር አለመሆን ማለት ኢንተርኔቱንም ይጨምራል። አንድ ሰው ኢንተርኔት ከፍቶ ቪዲዮ እያዳመጠ ስብከትም ይሁን እያዳመጠ ከሆነ ብቻውን አይደለም፣ ከዛ ሰው ጋር ነው። የዛን ሰው ንግግር እያዳመጠ ነው። ጸጥ ያለ ነገር ያስፈልገናል፣ ዝም ያለ እና አንድ ጸሐፊ የአባ ዮስጦስን የህይወት ታሪክ የጻፈ አንድ ጸሐፊ እንዲህ ይላል። አባ ዮስጦስ ፓትርያርክ አልነበሩም፣ ሊቀ ጳጳሳትም አልነበሩም፣ ኤጲስቆጶስም አልነበሩም፣ ቄስም አልነበሩም፣ አበምኔትም አልነበሩም፣ ሰባኪም አልነበሩም። እንዲህ አሉ ተብሎ የሚነገርላቸው እንኳን በጣም ብዙ ነገር የለም። ታዲያ አባ ዮስጦስን ዓለም እንዲህ በጣም የሚያከብራቸው በምንድን ነው ከተባለ ዝም ስላሉ በቃ። በነገራችሁ ላይ ከንግግር በላይ ዝምታ ኃይል አለው። ስታስቡት አሁን እኔ ለፈልፋለሁ አይደለም፣ ምንም መልካም ቃላት እየተናገርኩ ቢሆንም እንኳን እግረ መንገድን እየበደልኩ ነው። የምናገራቸው መልካም ቃላት ሊሆን ይችላል። የቅዱሳንን ነገር መናገር ህይወት ነው፣ መድኃኒት ነው፣ ደስ ይላል። እኔ ግን እየበደልኩ ነው። ለምን ቢባል ይሄ በቅዱሳን ታሪክ አመካኝቼ በቃል እግዚአብሔር አመካኝቼ የተከፈተ አፌ ከዚህ በኋላ ማያባራም ሌላ ሐሜት፣ ክፋት ሲናገር ነው የሚውል። ገብታችኋል? ለመልካም ነገርም ቢሆን አፍን ማላቀቅ ከባድ ነው ብዬ ነው። ዝም ያለ ሰው ምንኛ የታደለ ነው። የተንኮሉን ዝምታ ሳይሆን መልካሙን ዝምታ ማለት ነው። እና ይሄንንም ከነሱ መማር ጥሩ ነው። እንግዲህ ሰዓት እዚህ በላይ እንዳልጋፋባችሁ እነዚህን የመሰሉ አሏቸው። እነዚህ ቅዱሳን አባ ዮስጦስ ዛሬ በአባ እንጦንስ ገዳም ብትሄዱ ክቡር ስጋቸው መጀመሪያ ተቀብረው ነበረ። ከተቀበሩበት እንደገና አወጥተው በሳጥን አስቀምጠዋቸዋል። ስዕላቸውን አስለው ያደለው ሄዶ ይሳለማል። በነገራችሁ ላይ ሰው በዘመኑ ብዙ ምኞት ይኖረዋል። ደጋግሜን የምናገር አንዱ ትልቁ ምኞቴ አገር ሰላም ሆኖ ነገሮች ሁሉ መስመር ይዘው አንድ ጊዜ ኢየሩሳሌም አንድ ጊዜ ግብጽ መሄድን የመሰለ ድል የለም። ኢትዮጵያ የተባረከች ሀገር ናት፣ ከነዚህ ሁሉ የምትበልጥ ናት። ግን ብዙ ቅዱሳን
እዛ ስላረፉ አጽማቸውን ለመሳለምና ምኞት ነው እግዚአብሔር ከፈቀደ፣ ካልሆነ በሰማይ ገጸ ምሕረቱን እንዲያሳየን መለመን ነው። ዋናው ትልቁ ነገር ግን ምንድነው? ሁለቱም ቅዱሳን በተመሳሳይ ዘመን ነው ያረፉ ቢባልም ምናልባት ለማረፍ አባ ገብረ ክርስቶስ ትንሽ ይቀድማሉ። ምክንያቱም አባ ገብረ ክርስቶስ እዚህ በፊት ነግሬያቸዋለሁ መሰለኝ ወደ ኢየሩሳሌም መሄድ ከፈለጉ በኋላ ውስጥ ይበላል። የእውነት ለመናገር የሳቸውን መጨረሻ ለማግኘት አለመቻል በምን ቅድስናችን እናገኘው? ራሴን እጠይቃለሁኝ፣ እመኛለሁ። አባ ገብረ ክርስቶስ መጨረሻቸው የት ነው? ምክንያቱም ከአቡነ ሽኖዳ ደብዳቤ ያጽፈው ከግብጽ በሜዲትራኒያን አድርገው ቀጥታ ያን የአረብ እስራኤል ጦርነት ስለነበረ 74 ዓመተ ምህረት ይመስለኛል ካልተሳሳትኩኝ፣ በፈረንጆቹ ማለት ነው። በእኛ ወደ 66 እንደዛ አካባቢ 66 67 አካባቢ እና ቀጥታ የሄዱት ዞረው በላይ በሜዲትራኒያን ሁሉንም አልፈው ወደ ሊባኖስ ነው የገቡት፣ ቤይሩት እና እዛ አንድ እኔ አስባችሁታል? ሊባኖስ ቤይሩት ላይ አንድ ቤተክርስቲያን ላይ ሄደው በረንዳ ነበር የሚኖሩት። እንግዲህ ምድራዊ መልአክ የተባሉ እኒያን የመሰሉ ቅዱስ በረንዳ ነበር የሚኖሩት ወደ ኢየሩሳሌም ለመሄድ ወደ ቅድስት ሀገር። ከዛ እንደገና ደግሞ እንደምንም ብለው ምክንያቱም የቤይሩት ፖሊስ አስሯቸው ነበር ይባላል፣ ጠርጥሯቸው ሰላይ ምናምን ተብሎ ያን የጦርነት ዘመን ስለነበር እንደገና ከዛ ወጥተው እንደገና ደግሞ ወደ ሶሪያ ገቡ። ደግሞ ቀጥታ እስራኤል መግባት ጭንቆ ነው ማለት ነው። እንደገና ወደ ሶሪያ ገቡ። ደግሞ እንደገና በሶሪያ ሄደው እንደዚሁ ደግሞ በረንዳ ሲያድሩ ነበር እና አንድ ያያቸው ሰው በወቅቱ አባ ገብረ ክርስቶስን በፀሐይ አንጻር ቆሜ ስመለከታቸው ስጋቸው በደረታቸው ፀሐይ አልፋ ምትሄድ ይመስላል ከመክሳታቸው የተነሳ ሰውነታቸው አልቆ ማለት ነው። 70 ምናምን ዓመታቸው ነበር እንግዲህ በዛ ዘመን እና ከዛ እንደገና ደግሞ ከሶሪያ ወጥተው ከሶሪያ ደማስቆ ወጥተው እንደገና ዮርዳኖስ ገብተው ነበር አማን። እንደገና ከዛ ነው ኢየሩሳሌም ገብተው ኢየሩሳሌም ግን አየዋቸው የሚል ሰው ጠፋ። የእርሳቸው የወንድማቸው ልጅ አባ ገብረ ኢየሱስ የሚባሉ ኤርትራ ተወልደው ያደጉ የእሳቸው የአባ ገብረ ክርስቶስ የወንድማቸው ልጅ ነበሩ። ኢንተርቪው ተደርጎላቸው በሕይወተ ሥጋ እያሉ እሳቸውን ፍለጋ በጣም ብዙ ዞረዋል፣ ግን ሊያገኟቸው አልቻሉም እና እዚህ በፊት እንደነገርኳችሁ ብሔራውያን እንደሄዱ ወይ ደግሞ እዛው ላይ አርፈው ምናልባት መላእክት ቀብረዋቸውም ሊሆን ይችላል፣ አይታወቅም። እና እነዚህ ቅዱሳን ዛሬ ረፍታቸው ስለሆነ እግዚአብሔር እንግዲህ በረከታቸው እንዲያሳድርብን በመመኘትም ጥቂት ነገር ሳንነጋገር ከምንውል ምንም እንኳን የዛሬ 2 ዓመት በዝርዝር የተሰጠ ትምህርት ቢኖርም እንኳን እችን ማስታወሻ ልስጣችሁ እንውሰድ ብዬ ነው። የእግዚአብሔር ቸርነቱ የእመቤታችን ጣዕመ ፍቅሯ የቅዱሳን ሁሉ ጸጋ በረከታቸውን እግዚአብሔር ያሳድርብን። በእነዚህ ቅዱሳን በእነዚህ ጻድቃን ጸሎት እግዚአብሔር ሲሆን እግዚአብሔር አንድ ቀን እነሱ እንዲያገናኘን በቸርነቱ በእውነቱ ርኅሩሃን ስለሆኑ እኛ ምንም የሚገባን ሆነን ሳይሆን የተቋረጠ መስሎኝ ነው እና ርኅሩሃን ስለሆኑ እንዲያው በቸርነታቸው በረራያቸው አንድ ቀን ከነሱ ጋር እንዲያገናኘን ተስፋ እናደርጋለን። እንግዲህ የከርሞ ሰው ይበለን። በሌሎች ቀኖች ደግሞ ሌሎች የቅዱሳንን ታሪክ እነጋገራለን። ያው የተቀረጸ ስላለ ምናልባት ያለፋችሁ ከጀመረ በኋላ የገባችሁ ካላችሁ እንግዲህ እየተቀረጸ ነው። በትክክል ተቀርጾ ከሆነ ይህንን እንጭንላችኋለን መልሰን በተለያየ መንገድ ማለት ነው። የሥላሴ ቸርነቱ የእመቤታችን የቅዱሳን ሁሉ በረከት ያሳድርብን። ሀገራችን ዓለሙን ሁሉ ሰላም ያደርግልን። ምሕረቱን ይቅርታውን ለሁላችንም ይዘዝልን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘወሳይል አሜን።